ሰላም ጤና ይስጥልኝ። ለተሰኙ የቀን ዋና ዜናዎቻችንን ከቻናል 1 ወደ እናንተ ማድረስ ጀምረናል። ከዜናዎቹ ጋር ወይንሸት ዘውዴ ነኝ። የኢትዮጵያና ፈረንሳይ እንዲሁም የአውሮፓ ህብረት አባል ሀገራትና ተቋማት የሚሳተፉበት የኢትዮጵያ አውሮፓ ህብረት ኢንቨስትመንት ፎረም ከዛሬ ጀምሮ በፈረንሳይ ፓሪስ ይካሄዳል። ኢትዮጵያ በዩኔስኮ የቦርድ አባል ለመሆን በእጩነት መቅረቧን ብሔራዊ ዩኔስኮ ኮሚሽን አስታወቀም። በኢፌዴሪ ትምህርት ሚኒስቴርና የብሔራዊ ዩኔስኮ ኮሚሽን ፕሬዝዳንት ፕሮፌሰር ብርሃኑ ነጋ የተመራ የኢትዮጵያ ልዑካን ቡድን በኡዝቤኪስታን የዩኔስኮ ጉባኤ ላይ እየተሳተፈ ነው። ኢትዮጵያ በዓለም ደካማ የመጽሐፍ ንባብ ልምድ ካላቸው ሀገራት መካከል ተመደበች። አንድ ኢትዮጵያዊ በዓመት በአማካኝ 3 መጽሐፍትን ብቻ ያነባል። የመንግስት ንግድ ቤቶች ኪራይ ጨረታ አሸናፊዎች ውል እንዲፈጽሙ ተጠየቀም። የአዲስ አበባ ከተማ አስተዳደር በተለያዩ አካባቢዎች የሚገኙ የመንግስት ንግድ ቤቶችን በጨረታ አወዳድሮ በኪራይ ለማስተላለፍ የወጣውን የሁለተኛ ዙር ጨረታ ውጤት ይፋ አድርጓል። በዲጂታል ክፍያ ከ17 ትሪሊዮን ብር በላይ የገንዘብ ዝውውር መፈጸሙን የኢትዮጵያ ንግድ ባንክ አስታወቀም። 76 ከመቶ በሞባይል ባንኪንግ የተፈጸመ ነው። አጥቢ እንስሳት በህዋ ላይ መኖር ይችሉ ይሆን? ቻይና ለመጀመሪያ ጊዜ በጠፈር ላይ ተመራማሪ ጠፈርተኞችንና ለጥናቱ የሚያስፈልጉ አይጦችን የያዘ ቡድን ወደ ዓለም አቀፉ የህዋ የምርምር ጣቢያ መላኳን አስታውቃለች። የምንመገበው የምግብ አይነት በሰውነታችን የአፍና የብብት ጠረን ላይ ተጽዕኖ እንደሚያሳድር የጤና ባለሙያዎች ያስረዳሉ። ከቻናል 1 የቀን ዋና ዜናዎቻችን እነዚህን ይመስሉ ነበረ። ስለተከታተላችሁ እናመሰግናለን። በምሽት የሰዓት ወጃችን እነዚህንና ሌሎች አዳዲስ መረጃዎቻችንን ይዘን የምንቀርብ ነው የሚሆነው። እስከዚያው ድረስ የቻናል 1 ፕሮግራሞችን እንድትከታተሉ እንጋብዛለን። መልካም ጊዜን ተመኘው።